ቀብሩን ሰርዙት፣ የሐዘን መግለጫዎቹም ይታገዱ፣ ለቫዮሊን ተጫዋቹም ዛሬን በጊዜ መተኛት እንደሚችል ንገሩት። ምክንያቱም ኔይማር ጁኒየር ወደ ዓለም ዋንጫው እየተጓዘ ነው። ይህንን ያለው የዛ አትሌቲኩ ዘጋቢ ጃክ ላንግ ነበር። መላዋ ብራዚል በኮከቧ ልጅ የመመረጥ ዜና እንዲህ ባለ ስሜት ነው ስትናጥ ያደረችው። በዚያ ሞቃታማና እጅግ ረጅም በሆነው የሪዮ ዴ ጄኔሮ ምሽት ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን የዓለም ዋንጫ ስብስብ ይፋ አደረጉ። ጩኸት፣ ደስታ በየቦታው ይሰማ ነበር። በተለይ የኔይማር ጁኒየር መመረጥ ይፋ ሲደረግ ይህ ይፋዊ መግለጫ ከ3 ሚሊዮን በላይ የቀጥታ ተመልካቾች የተመለከቱት 3 ኮንሰርቶችና የቲያትር ትዕይንትን ጭምር ያካተተ ግዙፍ ባለ 2 ሰዓት ስርጭት ነበር። ብሔራዊ የቴሌቪዥን ጣቢያዎች ካርሊቶ የመጨረሻውን ስብስብ ዝርዝር ማንበብ በጀመሩበት ቅጽበት መደበኛ ፕሮግራሞቻቸውን ጭምር አቋርጠው ነበር። ላለፉት 6 ወራት የሀገሪቱ ትኩረት በሙሉ ኔይማር ጁኒየር ላይ ብቻ ነበር። ጥያቄው ሁሉ ይመረጣል ወይስ አይመረጥም በሚለው ላይ ያጠነጠነ ነበር። ምስጋና ለካርሊቶ ይሁንና አሁን ጥያቄው ወደ መዝገብ ቤት ተመልሷል። ምርጫው ግን የብራዚልን የዓለም ዋንጫ ጉዞ የመወሰን አቅም ያለው እንደሆነም ይታመናል። ይሄ የዓለም ዋንጫ ለኔይማር ጁኒየር አራተኛውና ምናልባትም የመጨረሻው ሊሆን ይችላል። በእግር ኳስ ሕይወቱ የሰራቸውን ጥቂት የማይባሉ ስህተቶቹን እንዲያርም አዲስ ዕድል አግኝቷል። መጀመሪያ ላይ ኔይማር ለሴሌሳኦ መመረጥ እንዳለበት ባገኙት አጋጣሚ ሁሉ የሚያወሩት እንደ ሮማሪዮ፣ ካፉና ዚኮ ያሉ የቀድሞ የሀገሪቱ ኮከቦች ነበሩ። ኋላ ላይ ግን ያ ድምፅ አሁን በብሔራዊ ቡድኑ ባሉና በአሰልጣኝ ካርሎ አንቸሎቲ በሚታመኑ ኮከቦች እየተተካ መጣ። የብራዚል ብሔራዊ ቡድን አምበል የሆነው ማርኪኒዮስ ከዩኦኤል ጋር በነበረው ቆይታ እንደ ደጋፊና እንደ ቡድን አጋር እሱን ባለም ዋንጫው እንፈልገዋለን ሲል፣ የማንቸስተር ዩናይትዱ ካዘሜሮ፣ የባርሴሎናው ራፊኒያ የኔይማርን አስፈላጊነት አጉልተው ሲያስተጋቡ ተስተውለዋል። ራፊኒያ እንደውም ከቲቪ ግሎቦ ጋር በነበረው ቆይታ ኔይማር ጁኒየር ወደ 6ኛው የዓለም ዋንጫ ክብር የሚወስደን ኮከብ ነው ብሎ ለመናገር አላመነታም። በእነዚህ ሂደቶች ውስጥ የካርሊቶ ሀሳብ እየተለወጠ እንደነበር በቅርቡ ከሮይተርስ ጋር የነበራቸው ቆይታ ቁልጭ አድርጎ ያሳያል። ካርሊቶ በቆይታቸው ኔይማር ጁኒየር በህዝቡ ብቻ ሳይሆን በቡድን አጋሮቹም በጣም እንደሚወደድ ማወቅ ችያለሁ ሲሉ ተደመጡ። በሱም ሳያበቁ የኔይማርን መወደድ እንደ መስፈርት እንደሚያዩትና በሱ መጠራት ዙሪያ በብሔራዊ ቡድኑ የሚፈጠረውን ድባብ ከግምት እንደሚያስገቡ ተናግረዋል። ዛሬ ሊነጋጋ ሲል ጣሊያናዊ አሰልጣኝ ኔይማር በአካል ብቃቱ መሻሻሉ ለጥሪው ዋነኛው ምክንያት እንደሆነ ቢጠቅሱም ስለ ቡድናቸው ውስጣዊ ትስስር ሳይናገሩ ግን ማለፍ አልፈለጉም። ካርሊቶ ኔይማር በእንዲህ አይነት ውድድሮች ካለው ልምድና የቡድኑ አባላት ለሱ ካላቸው ፍቅር አንጻር የተሻለ ድባብ መፍጠር እንችላለን ብለን አስበናል ነበር ያሉት ኔይማር በካርሊቶ ስር እንደ አንድ ወታደር እንደሚታይ የአንጋፋው አሰልጣኝ ንግግር ያሳብቃል። እሱም እንደ 25ቱ ተጫዋቾች ተመሳሳይ ሚና ይኖረዋል። ሊጫወት ይችላል፣ ላይጫወትም ይችላል። ተቀያሪ ወንበር ላይ ሊቀመጥና ተቀይሮም ሊገባ ይችላል ነበር ያሉት። ለኔይማር ግን ይሄ የዓለም ዋንጫ ያልጨረሰውን የቤት ስራ የሚያጠናቅቅበት ነው። ኔይማር የብራዚል የምንጊዜውም ከፍተኛ ጎል አስቆጣሪና ያለ ጥርጥር ከታላላቆቹ ኮከቦችም አንዱ ነው። ነገር ግን የዓለም ዋንጫ ሁልጊዜም ለሱ ውብ ልትሆንለት አልቻለችም። በ2010 በ18 ዓመቱ በስብስቡ ውስጥ መካተት ነበረበት። ነገር ግን ያ ሳይሆን ቀረ። የዱንጋ ከብራዚላውያን እሳቤ ያፈነገጠ የአሰልጣኝነት አካሄድ ሰለባ ሆኖ ነበር። በ2014 በሀገሩ ምድር ላይ ድንቅ ብቃቱን እያሳየ ሳለ በኮሎምቢያዊው ሁዋን ካሚሎ ዙኒጋ በደረሰበት ጉዳት ወደ ሆስፒታል ተሸኘ። ብራዚልም ተስፋዋን ያጣችው በዚያች ቀን ነበር። በ2018 ደግሞ የአካል ብቃቱ ሙሉ አልነበረም። ደጋግሞ በመውደቁ ይተች ነበር። ከ4 ዓመታት በኋላ በኳታር ከክሮሺያ ጋር በተደረገው የሩብ ፍጻሜ ጨዋታ ልብን ሰቅዞ የሚይዝ አስደናቂ አስማት ቢያሳይም በጨዋታው በመጨረሻ ግን በተሸናፊው ወገን ሆኖ አጠናቋል። ኔይማር በ3 የዓለም ዋንጫ ተሳትፎ 13 ጨዋታዎችን አድርጓል። 8 ጎሎችን ሲያስቆጥር 3 ኳሶችን ለግብ ማመቻቸትም ችሏል። ቁጥሩ የታላላቅ ኮከቦች ቢሆንም በሱ ደረጃ ላለ ኮከብ ግን የሚመጠነው አይደለም ተብሎ ይገለጻል። የኔይማር ደረጃ ሀገሩን አሸናፊ በማድረግ መገለጽ አለበት የሚሉ አስተያየት ሰጪዎችም አሉ። ከ2022 የክሮሺያ ጨዋታ በኋላ ኔይማር 4 ጨዋታዎችን ብቻ ነው ማድረግ የቻለው። በፈረንጆቹ ጥቅምት 17 2023 ከዩራጋይ ጋር በተደረገው ጨዋታ ለመጨረሻ ጊዜ በብራዚል ማሊያ የተመለከትነው ኔይማር አሁን ከ956 ቀናቶች በኋላ ወደ ስብስቡ ተመልሷል። ሳንቶስ ኮርቲባን ከገጠመ በኋላ ባለም ዋንጫው የመሳተፍ ህልም እንዳለው የተናገረው ኔይማር በስተመጨረሻም ምኞቱ እውን ሆኗል። ጥሪው የብራዚል የ2026 ዓለም ዋንጫ ዋነኛ ማጠንጠኛ መሆኑ አይቀሬ ይመስላል። ብራዚል ምን ድረስ ትጓዛለች የሚለውን እርግጠኛ ሆኖ መናገር ባይቻልም አንድ ነገር ግን በእርግጠኝነት መተንበይ ይቻላል። ኔይማር ጁኒየር ካለ መዝናናት ይኖራል። ቀሪውን ደግሞ ጊዜ ጌታ ምላሹን የሚሰጠን ይሆናል።